የእግዚአብሔር ስለሆነ ነው ኢየሱስ የሚያስብል። ፈልገ ላይሆን ይችላል። የእግዚአብሔር ነው፣ ልትክደው አትችልም። መደበቅ የማይቻለው ነገር ኢየሱስ ነው። መሰወር ፈልጎ ገብቶ ቁጭ አለ ይልና እንደመጣ ከተማው በሙሉ ሰማ ይላል። መደበቅ ፈልጎ ገባ እኮ ነው የሚለው። ድብቅ ሲል አገሩ በሙሉ ሰማ ይላል። ቀጥሎ አይደበቅም ኢየሱስ። ይግባ እንጂ አፍነህ አትችለው። በእጅ በኩል ይወጣል። በጣም ስትበስሉ ነው የምትጠፉት። እልቅ ትላለህ። ኢየሱስ ብቻ ይሆናል ወሬ፣ ንግግር፣ ጩኸት የምትለው ኢየሱስ ብቻ። እየተዋጋ እያሷሰር ላይ ሳይ ጦርነቱ አያልቅም። ፀሐይ መጥለቋ ነው። አሁን እኛ ብነው ምንድን የምናደርገው? ወደ ሀገሬ ልመለስና ነገ ሲነጋ መጥቼ እዋጋለሁ ነው የምንለው። ኢየሱስ እኔ ከምመለስ ፀሐይ ብቆም ይቀላል። የእግዚአብሔር ባሪያ ሙሴ ሲሞት ትዝ ይላችኋል። አይኑ አልፈዘዘም፣ ጉልበቱም ደግሞ አልደነዘዘም። ብርቱ ነበር። በ120 ዓመት እኮ ነው። ከዛስ በፈርዖንና በግብፅ ምድር ላይ በእስራኤል ልጆችና በምድረ በዳው ላይ እነዛን አስፈሪ ምልክቶች እንዳደረገ እግዚአብሔርን ፊት ለፊት እንዳዋራ እንደ ሙሴ ያለ ሰው አይነሳም ብሎ ነው የዘጋው። እኔ ይወረኛል። የብሉይ ኪዳን አባቶችን ያመጣቸዋል። ከአባታችን አብርሃም ጀምሮ በሙሉ የብሉይ ኪዳን አባቶችን ያመጣል እስከ ዕብራውያን ምዕራፍ 11 የእምነት ጀግኖች ብሎ እስከ ደረደራቸው ድረስ የቀረ የብሉይ ኪዳን አባት የለም። በሙሉ ያመጣቸዋል። ኢየሱስን ያቆመዋል። መሃላቸው ኢየሱስን ያቆመዋል። አብርሃምን ያመጣውና ኢየሱስ አጠገብ ያቆመዋል። ኢየሱስ ከአብርሃም ይበልጣል ይላል። ከዛ አብርሃምን እግዚአብሔር ይባርክህ ብሎ ይሸኘውና ሙሴን ያመጣዋል። ሙሴን አጠገቡ ያቆምና ሙሴ ሎሌ ነው፣ እሱ ልጅ ነው ይለዋል። ሙሴን ይሸኘዋል። አሮንና ሌዋውያንን በሙሉ ኢየሱስ አጠገብ ያመጣቸዋል። ኢየሱስ ከሁሉም ይበልጣል። ሁሌ እንደምንለው ኢየሱስ አንደኛ አይደለም፣ ለአይነት ራሱ አንድ ነው ያለው። ብቸኛ ነው ኢየሱስ። እና የዚህ ደብዳቤ አንዱ ጠንካራ ትምህርት እሱ ነው። ይበልጣል ኢየሱስ፣ ይልቃል። መላእክትን ያመጣል። ኢየሱስ ከመላእክት ይልቃል አይደለም የሚለው፣ የላቀ ሆኗል ነው። እኔ አላልቀውም፣ አልቆለት ነው የመጣው እኔ ጋር። ኢየሱስ ከመላእክት የሚበልጠው ተወዳድረው አይደለም፣ ፈጣሪያቸው ነው። ኢየሱስ የመላእክት ፈጣሪ ነው፣ ፍጡር ናቸው ለሱ። ሥላሴ ውስጥ ሁለተኛው አካል ኢየሱስ ነው። እግዚአብሔር ወልድ ነው። መሬት ላይ ለማዳን መጥቶ ነው። ግርጥት ያለ ድርቅ ያለ አጥንቱ ላይ ቆዳው የተለጠፈ፣ አይኑ የደፈረሰ፣ ፊቱ በፀሐይ የተቃጠለ፣ እግሩ አቧራ የጠገበ፣ ልብሱ አቧራ በአቧራ የሆነ እርቃኑን መስቀል ላይ የተሰቀለው የድነትን ሥራ ለመፈጸም ስለመጣ እንጂ ሂዝ ጋድ የዘላለም አምላክ የ8 ቀን ሕፃን ሆነ ሲባለው ይምታታል አይደል? ዘላለም ከጊዜዎች ነው፣ 8 ቀን ጊዜ ውስጥ ነው። የ12 ዓመት ልጅ ነበር፣ የ30 ዓመት ወጣት ሆነ በ33 ዓመቱ። ወንጌል ብርሃን ነው፣ ተገልጦልን የተሰበሰበ። መላእክቱ ሊመለከቱት ይመኛሉ ይላል እኮ። ይመኛል ታውቃለህ። መልአክ በክንፉ እንዲተደብቆ ቅዱስ እያለ መቼ ነው ማይሄድ? አየው ሰው ሲሆን ሊያገለግሉት ቀረቡ ይላል። እንደው መላእክት በመገኘቱ እኮ ነው የሚኖሩት። ሊያገለግሉት መጡ ይላል። ሪዴምቲቭ የሆነውን ሥራ ለመስራት ሲመጣ ከሱ የተነሳ እኮ ነው በሕይወት የሚኖሩት። መላእክት ሊያገለግሉት ቀረቡ ይላል። እና ኢየሱስን ለሚያውቀው ሰውዬ እሱ ሰውዬ አለው። የቱ? ያ ኢየሱስ የሚባለው ሰውዬ እንጨት ላይ የተሰቀለው እናውቀዋለን ይላል። ሉቃስ ወንጌሉን ሲጽፍ ትዝ ይላችኋል ምዕራፍ 1 ላይ ይህንን ታሪክ በዚህ ዘመን ብዙ ሰው ጽፎታል አለ። ስለዚህ ሂስቶሪያን ከሆነ አንድ ሰው ታሪክ ጸሐፊ ከሆነ ኢየሱስን ሜንሽን ሳያደርግ አይጽፍም። ስለዚህ በዛ ዘመን በታሪክ መካከል ኢየሱስ ክስተት አይነት ነው የሆነባቸው። ማን እንደሆነ አላወቁትም። ምን አይነት ነብይ ነው የተነሳው አሉ። ነብይ እኮ አይደለም እሱ አምላክ ነው። ነብይነት ከሱ ነው የሚቀዳው። ሰው ፈልጎ እንዳይመስላችሁ፣ የእግዚአብሔር ስለሆነ ነው ኢየሱስ የሚያስበለው። ፈልገ ላይሆን ይችላል። የእግዚአብሔር ነው፣ ልትክደው አትችልም። መደበቅ የማይቻለው ነገር ኢየሱስ ነው። መሰወር ፈልጎ ገብቶ ቁጭ አለ ይልና እንደመጣ ከተማው በሙሉ ሰማ ይላል። መደበቅ ፈልጎ ገባ እኮ ነው የሚለው። ድብቅ ሲል አገሩ በሙሉ ሰማ ይላል። ቀጥሎ አይደበቅም ኢየሱስ። ይግባ እንጂ አፍነህ አትችለው። በእጅ በኩል ይወጣል።
የዚህ ዕብራውያን ደብዳቤ ጸሐፊ መጻፍ ጀመረ። በጣም ተነክቷል አይደል? የዚህ ደብዳቤ ጸሐፊ ንክር ብሏል ኢየሱስ ውስጥ። ኢየሱስ በምን አይነት መንገድ ነው የገባው? 39 የብሉይ ኪዳን መጽሐፍ በ13 ምዕራፍ እንዴት ሰመራይዝ ይደረጋል እንዴ? ሙሴ የጻፈውን አንድ ዘፍጥረትን አሳጥረው ብትባል እንዴት አድርገህ ታሳጥረዋል? ሙሴ ራሱ አሳጥሮ ነው የጻፈው። ይህስ 39 ምዕራፍ መጽሐፍ 13 ምዕራፍ ያልነካው የብሉይ ኪዳን አባት የለም። ያልነካው የእስራኤል ወርቃማ ታሪክ የለም። ያልነካው ኪዳን የለም። ያልነካው አገልግሎት የለም። ሁሉንም ሰብስቦ ጨምቆ ኢየሱስ እግር ስራ መጣቸው። ኢየሱስን ለማድመቅ ብሉይ ኪዳንን ትራቭል ያደርጋል። በላዩ ላይ በረረበት። በላዩ ላይ ጨካኝ ነው ሲጽፍ። እማይተው ይተዋል። መመኪያቸውን ከእጃቸው ይነጥቃቸዋል። የተደገፉበትን ይነጥቃቸዋል። መሬት ላይ ጥሎ አንስቶ ኢየሱስ ያስደግፋቸዋል። ጨካኝ ነው፣ አይራራም። እኔ ብጽፈው እንደሱ አልጽፈው። አሕዛብ ነኛ እኔ። ዕብራዊ ስለሆነ ተደራሲ እፈራዋለሁ። እሱስ የነሱ አይነት ነው፣ አይሁዳዊ ነው። የነሱ አባቶች የሱም ናቸው። ብዙ ስማቸውን ሜንሽን ያላረጉ ሰዎች የደብዳቤያቸው መጀመሪያ የመጽሐፋቸው መጀመሪያ ከባድ ነው አይደል? ዮሐንስ ወንጌል ላይ ባይዘው ዮሐንስ የሚል የለም። ታውቃላችሁ? እኛንን ዮሐንስ ወንጌል ያልነው እንጂ ዮሐንስ የሚል ፈልጋቸው አታገኙም። ባይዘው እኔ ዮሐንስ ነኝ የጻፍኩት የሚል የለውም። ባይዘው ወንጌሉ ላይ ወንጌሉ ባይዘው ጸሐፊው አይታወቅም። ዮሐንስ ወንጌል ስላችሁ አራተኛውን ወንጌል ነው የምታወጡት። ለምንድን ነው አራተኛውን ወንጌል ዮሐንስ ወንጌል ያልነው? ሶስቱን ደብዳቤዎች አይተን ራእይ መጽሐፍን አይተን የአራተኛ ወንጌል ጸሐፊ ሶስቱን ደብዳቤዎችን የራእይን መጽሐፍ የጻፈው ሰው ነው። ተመሳሳይ ቃላት ብቻ ሳይሆን 12 አንድ አይነት አረፍተ ነገር ይጠቀማል። ቃላት አይደለም፣ ስቴትመንት አንድ አይነት በአምስቱ መጽሐፎቹ ላይ። ሰውየው ግን አይጽፍም። ስሙን ያልጻፈበትን መጽሐፍ ዮሐንስ ወንጌልን ብታነቡት መግቢያው የዚህ አይነት ነው። በመጀመሪያ ቃል ነበር ብሎ ነው የገባው። እንደዚህ ጨብጦት ጌታ ኢየሱስ አውቃለሁ ያሉትን ሰውዬ ቃል ነበር አላቸው። ቃል በእግዚአብሔር ዘንድ ቃልም እግዚአብሔር ነበር ብሎ ከመለኮትነቱ ነው ወደ ሰውነቱ የወረደው። በጣም ስትበስሉ ነው የምትጠፉት። እልቅ ትላለህ። ኢየሱስ ብቻ ይሆናል ወሬ፣ ንግግር፣ ጩኸት የምትለው ኢየሱስ ኢየሱስ ብቻ። እንዴት አስደናቂ እኮ ነው ብሉይ ኪዳን። በጣም እንደው አዲስ ኪዳን መጥቶ አስረጀው እንጂ ብሉይ ኪዳን እኮ በጣም እግዚአብሔር ወርዶ እኮ ነው የሰራበት። ድምፁን እየላከ ነቢያት እየላከ መላእክት እየላከ ኃይሉን እየላከ ሰርቷል። አዲስ ኪዳን ራሱ ወርዶ አስረጀው እንጂ ሥጋ ለብሶ መጥቶ እኮ ነው ያስረጀው እንጂ ብሉይ ኪዳንም እኮ የእግዚአብሔር ነው። ይሄ ሰውዬ እግዚአብሔር ለአባቶቻችን በልዩ ልዩ መንገድ በተለያየ ዘመን በነቢያት ተናግሮ ብሎ ዘጸአት 14ን እንደ ቀልዳለ ቀይ ባህር ተከፍሎ ነው። አሁን እዚህ ሰብኬዋለሁ ስንት ለእኛ እኮ ባለው ለዚህ ቀይ ባህር ተከፍሎ አይ ቲንክ እኛ በገባን መንገድ ሙሴ ራሱ የሰበከው አይመስለኝም። ያንን የሚያክል ወርቃማ ታሪክ ልዩ ልዩ መንገድ ብሎ አለፈው። ለእስራኤላዊ ማለት ቀይ ባህር የኢየሱስ የመስቀል ሥራ መጥቶ እኮ ነው ከግብፅ ወደ ከነዓን። ወርቃማ ታሪኳ እኮ ነው። አሁን እኛ እኮ ከግብፅ ወደ ከነዓን ብዙ የማይገርመን ከሲኦል ወደ ሰማይ ገብቶ ነው። የእግዚአብሔር ባሪያ ሙሴ ሲሞት ይላል። ትዝ ይላችኋል። ዓይኑ አልፈዘዘም ጉልበቱም ደግሞ አልደነዘዘም ይላል። ብርቱ ነበር። በ120 ዓመቱ እኮ ነው። ከዛስ በፈርዖንና በግብፅ ምድር ላይ በእስራኤል ልጆችና በምድረ በዳው ላይ እነዛን አስፈሪ ምልክቶች እንዳደረገ እግዚአብሔርን ፊት ለፊት እንዳዋራ እንደ ሙሴ ያለ ሰው አይነሳም ብሎ ነው የዘርገው። እኔ ይወረኛል። ከፈርዖን ቤተ መንግሥት ወደ ምድረ በዳ ወክ ያደረገው ሰውዬ አይነሳም። እንደዚህ አይነት ሰው ተባለ።
ሙሴ ምን ብሎ ነው የተነበየው? እንደኔ ያለ ነብይ አለ። ኢየሱስን እኮ ነው የጠራው። እንደኔ ያለ ብሎ ነው ታውቃለህ ሜንሽን ያደረገው። ይሄን የሚያክል ግዙፍ ሰው ነቢያት የሚለው ጎራ ውስጥ ቀላቀለው። ከኢየሱስ ጋርማ ትከሻ አይለካካም ብሎ ያንተ የፀሐይ መቆም ይረሳል እንዴ? ኢያሱ 10 ፀሐይ ቆማ አታቅም። የቆመችው ከተፈጠረች ጊዜ ጀምሮ የቆመችው ኢያሱ 10 ላይ ነው። ኢያሱ 10 ነው ፀሐይ ቆማ የምታውቀው። ቆማ አታውቅም። ኢያሱ እየተዋጋ እያለ ልዩ ልዩ መንገድ እኮ ሰውየው እንደ ቀልድ እየተዋጋ ኢያሱ 10 ላይ ሳይው ጦርነቱ አያልቅም። ጦርነቱ አያልቅም። ፀሐይ መጥለቋ ነው። አሁን እኛ ብንሆን ምንድን ነው የምናደርገው? ወደ ሀገሬ ልመለስና ነገ ሲነጋ መጥቼ እዋጋለሁ ነው የምንለው። ኢያሱ እኔ ከምመለስ ፀሐይ ብቆም ይቀላል አለ። አልመለስም አለ ደግሜ እዚህ ቤት እና በቃ ይቁምና ጨርሰን ነው እንመለሳለን። ለምን ሲሉት ይሄ ውጌኔ አይደለም የእግዚአብሔርን ጦርነት ነው የምዋጋው አለ። እግዚአብሔር የሰውን ቃል እንደሰማበት እንደዚያ ያለ ዕለት በፍጥረት ውስጥ የለም ይላል። እግዚአብሔር የሰው ቃል ሰማ። ፀሐይ ቁሚ ሲል ኢያሱ እግዚአብሔር ሰምቶ ቀጥ አረጋት። አንድ ፀሐይ አይደለም የቆመው፣ the whole universe ቀጥ አለ። ሲስተም አቆሙ። ታውቃል ምን አይነት ሰዎች ናቸው? እግዚአብሔርን ማየት አይቻልም። እግዚአብሔር ራሱ ሲናገር ሰው እኔን አይቶ በሕይወት አይኖርም አለ። እኔም ብታየኝ አለ እግዚአብሔር ዓይንህ ይጠፋል አይደለም ያለን፣ ትሞታለህ ነው ያለን። ትሞታለስ ማለት ዱብ ትላለህ አይደለም፣ ነበር ነው የምትባል። ስለዚህ ሰው እግዚአብሔርን ካየ ይሞታል። ይገርማችኋል፣ ካላየም ይሞታል። እንደኛ ምስኪን የለም እኮ ምድር ላይ። አይተንም እንሞታለን፣ ካላየንም እንሞታለን። ስለዚህ እግዚአብሔር ሳያዩኝ ከሚሞቱ አይተውኝ ለዘላለም ከኔ ጋር የሚኖሩበት መንገድ ላርጋለሁ። ክብሬን አይተው ከኔ ጋር ለዘላለም ይኖሩ አለ። ክብሩን ማየት እኮ ነው የሚገለን። እያዩኝ እንዲኖሩ አረጋለሁ። በየት በኩል ሲባል አለኝ ልጅ አለ። አየ እነ ሙሴ በሙሉ ሎሌዎች ናቸው። ብለርድ የሚያደርግ ነገር ነው እነሱ የሚያዩት፣ ለእኛም ለማሳየት የጣሩት። በጣም ሽራፍ የሆነች ብርሃን፣ ድብዝዝ ያለ ነገር ነው ያዩት። ጭጋግ ትዝ ይላችኋል። ሙሴ ፊትን ክብርን አሳየኝ ብሎ ትዝ ይላችኋል። ዘጸአት 33 አቤቱ ክብርን አሳየኝ አለው። እግዚአብሔር መጥቶ ሰው ክብሬን አይቶ በሕይወት ሰው ፊቴን አለ እግዚአብሔር። ሙሴ ክብርን አለ፣ እግዚአብሔር ፊቴን አለ። ክብሬ ፊቴ ነው፣ ፊቴን አይቶ በሕይወት አይኖርም አለና አይትሞታል። ከዛ ሰንጣቃ አለት አለ አለው። እኔ አዘጋጃለሁ አለው። እዛው እጅ ያስገባህና ቁጭ አረጋለሁ። ቦታ እኔ ልምረጥ አለው። የሆነ ነገር አሳያለሁ፣ ፊቴን ባታይም የሆነ ነገር ግን ታያለህ። መቼስ እንዲሁ አልተውህም አለውና እኔ ቦታ አዘጋጅ እዛ አለት ውስጥ ከተህና አለው። እኔ እግዚአብሔር እመጣለሁ አለው። እመጣና ፊቴ ሲያልፍ ካየኝ እንዳትሞት እጄን እጋርዳለሁ አለው። ከዛ እጄን እንደዚህ ጋርድና ፊቴን አሳልፌ ከዛ እጄን አነሳና ጀርባዬን ታየዋለህ። ከዛ እግዚአብሔር መጣ ይልና እጁን ጋረደ ይላል። ከዛ እግዚአብሔርም አለፈ ይላል። ከዛ እጁን አነሳ ይላል። ጀርባዬ ነኝ አለው። ጭስ ሆነ፣ ጭጋግ ሆነ፣ ጨለማ ሆነ፣ ደመና ሆነ፣ የመሬት መንቀጥቀጥ ሆነ ይልና ጀርባዬ ነው አለው። አዲስ ኪዳን እኮ ፊቱን እኮ ነው ያየነው። እግዚአብሔርን ባይዘዌ በደመና ላይ ብቅ ብሎ አይደለም መሃላችን አደረ ይላል። ተነካ፣ ተጨበጠ። ሰው ታንኳ ውስጥ ገብቶ እንቅልፍ ያዘው። አየ ተነስ ተነስ ተነስ፣ አንተን የሚጠብቅ አይተኛም አያንቀላፋም የተባለ አምላክ እንቅልፍተኛ። እጁን ከፍቶ ፍጥረትን የሚመግብ አምላክ ርቦት ምግብ ግዙ አለ። በሁሉ ቦታ የሚገኝ እግዚአብሔር ሳይዙ ኖሮት ቁጭ ያለ ሰው መሃል። አዲስ ኪዳን ለዘላለም ክብራችን ነው። እግዚአብሔር ስለማይታይ ሙሉ በሙሉ ክብሩ ልጁ ላይ እንዲያርፍ አረገ። ኢየሱስ ሙሉ በሙሉ የአብን ክብር ተሸክሞ ወደኛ ዞረ። የእግዚአብሔር ክብር ኢየሱስ ላይ በሙላት ተብረቅርቋል። የእግዚአብሔር ክብር እኛ ቶሎ የእግዚአብሔር ክብር ሲባል ትዝ የሚለን ምንድን ነው? ታምራት መደረግ፣ የሞተ መነሳት፣ የሆነ ነገር። እሱ አይደለም የእግዚአብሔር ክብር። እሱ በብሉይ ኪዳንም ተደርጓል። የቀደመው ኪዳን ለአባቱ እነ ኤልያስና እነ ኤልሳ እኮ የሞተ አስነስተዋል። እሱ በብሉይ ኪዳን ተደርጓል። እሱ አይደለም የእግዚአብሔር ክብር።
የእግዚአብሔር ክብር የኢየሱስ ካራክተር ጋር ነው የመጣው። የእግዚአብሔር ክብር የሆነ የሚብረቀረቅ ጭንቅላቱ ላይ ክብ የሆነ ብርሃን አይደለም። የእግዚአብሔር ክብር ፐርሰን ነው፣ ስብዕና ያለው አካል ይዞ የተቀመጠ ነው። የእግዚአብሔር ክብር እሱን ነው መረዳት ያለብን።